በመካከለኛው ምስራቅ ለዓመታት የቆየው የአሜሪካ የበላይነት አሁን ላይ ታሪክ ሆኖ ሊቀር የሚችልበት ወሳኝ ምዕራፍ ላይ ስለመድረሱ የሚያሳዩ የተለያዩ መረጃዎች እያየን እንገኛለን። ዋሽንግተን በሺዎች የሚቆጠሩ ማሪኖች ወይም የባህር ኃይል አባላትና ዘመናዊ የጦር መርከቦችን ወደ ቀጠናው በማከማቸት ኃይሏን ለማሳየት ብትሞክርም ኢራን ግን በሁለት ቃላት ብቻ የጨዋታውን ሕግ የቀየረችው ትገኛለች። ኢራን አሁን ዊ አር ሬዲ ወይም ዝግጁ ነን የሚሉ ጠንካራ መልእክቶችን ለዋሽንግተን እየላከች ትገኛለች። ይህ መልእክት ደግሞ ተራ የጦርነት ዛቻ ብቻ አይደለም። ዋሽንግተን በስትራቴጂካዊ አጣብቂኝ ውስጥ እየከተታት ያለና የቀጠናዊ የኃይል ሚዛን ከምዕራባውያን እጅ መውጣቱን እያበሰረ ያለ ታሪካዊ ክስተት ሆኗል። ይህንን የኢራን በራስ መተማመን የሚመነጨው ደግሞ አሜሪካ በፓኪስታን በኩል የላከችውን ባለ 15 ነጥብ የሰላም እቅድ ተከትሎ ከወደ ኢራን የተሰማው ከራሳችሁ ጋር ነው የተደራደራችሁ ያላችሁት ወይም ከራሳችሁ ጋር ተደራደሩ የሚለው አስገራሚ ምላሽ ውድቅ ከተደረገበት ቁርጠኝነት ጋር የሚገናኝ ነው። ኢራን ይህንን ጥሪ እንደ ሰላም አማራጭ ሳይሆን ዋሽንግተን ከገባችበት የጂኦፖለቲካ ማጥ ለመውጣት የጣለችው መሰረተችው ወይም የቀመረችው የክብር መውጫ መንገድ አድርጋ ነው የምትመለከተው። ይህም የሚያሳየው ታዲያ አሜሪካ በፈለገችው ጊዜ ጦርነት የምትቀሰቅስበትና በፈለገችው ጊዜ ደግሞ ጦርነቱን በድርድር የምታቆምበት ዘመን ማክተሙን የሚያሳያን ነው። ከመጋረጃ ጀርባ ያለው ድብቅ ፖለቲካ ደግሞ ይበልጥ ውስብስብ ሆኖ እናገኘዋለን። የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ለትራምፕ አስተዳደር በላኩት አንድ ድብቅ መልእክት ኢራንን በርትታችሁ በደንብ አድርጋችሁ ምቱ የሚል ሚስጥራዊ ጥያቄ ስለማቅረባቸው ተሰምቷል። ነገር ግን ሪያድ በኢራን ሚሳኤሎች ኢላማ ከመሆን ባለፈ የአሜሪካ ወታደራዊ ቁመና በቀጠናው በቆየ ቁጥር የኢኮኖሚ ህልውናዋ አደጋ ላይ መውደቁ እንደማይቀር ስለመረዳቷ መረጃዎቹ ያሳያሉ። ይህ የሳውዲ ፍርሃትና የአሜሪካ ዲፕሎማሲያዊ መዋዠቅ ደግሞ ለኢራን ትልቅ ስልታዊ ድልን እያጎናጸፈ ነው የሚገኘው። በመሬት ላይ ያለው እውነታ ደግሞ ኢራን 80ኛ ዙር ወይም ዌቭ 18 ስትራቴጂዋ ማንኛውም የአሜሪካ ወታደራዊ መዋቅር ዋጋ አልባ ሊያደርጉ የሚችሉ ርካሽ ግን ደግሞ ገዳይ ድሮኖችና ሚሳኤሎችን አዘጋጅታ እየተኮሰች ትገኛለች። ከሊባኖስ እስከ የመን የተዘረጋው አክሰስ ኦፍ ሬዚስታንስ ደግሞ ጦርነቱን ከአሜሪካ ደጃፍ ሳይወጣ የቀጠናውን የደህንነት መዋቅር በቴህራን እጅ እንዲወድቅ እያደረገው ይገኛል። ዛሬ ኢራን በድርድር ጠረጴዛ ላይ ሳይሆን በታሪክ ሂደት ላይ ወሳኝ ሚና ያላት ሀገር ሆና መውጣቷን የሚያሳዩ ዝርዝር መረጃዎች እንመለከታለን። አሜሪካና እስራኤል የቱ ጋር ነው ሚስካልኩሌት ያደረጉት፣ የቱ ጋር ነው ነገሮች ከእጃቸው ከቁጥጥራቸው ውጭ የሆኑባቸው የሚለውንም በስፋት የምንመለከተው የዛሬው አጀንዳችን ይሆናል። አብራችሁን በመቆየት እንድትከታተሉን ደግሞ በአክብሮት ጋብዛለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ። ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ቪዲዮን ላይክ አድርጉ። በቀጣይ አጭር መሸጋገሪያ አድምጠን ነው የምንመለሰው። ከዛ በኋላ በዝርዝር ጉዳዮች የምንገናኝ ነው የሚሆነው። በድጋሚ አብራችሁን ቆዩ። ኢራን ለአሜሪካና ለእስራኤል የላከችው መልእክት ዊ አር ሬዲ የሚለው መልእክት ማለት ነው ለምዕራባውያን እንደ ትልቅ ስጋት ቢቆጠርም በጥልቀት ለሚመለከተው ሰው ግን የቴህራን ከፍተኛ ስትራቴጂካዊ በራስ መተማመንን የሚያሳይ ነው። ይህ መልእክት የወጣው አሜሪካና እስራኤል ከፍተኛ ወታደራዊ ዝግጅት እያደረጉ ባሉበትና በቀጠናው ላይ ከፍተኛ ውጥረት በነገሰበት ወቅት መሆኑ ደግሞ ኢራን የስነ ልቦና ጦርነቱን ቀድማ ለማሸነፍ እየጣረች መሆኗን የሚያሳይ ግልጽ ምልክት ተደርጎ ይወሰዳል። ይህ የኢራን ወታደራዊ ንግግር ቀጥተኛ ትርጉሙ ጦርነት እንፈልጋለን የሚል አይደለም፣ ግን ለማንኛውም አይነት ጥቃት የምንሰጠው አጸፋ እኩል ወይም ከዚያ በላይ ይሆናል የሚል የመከላከል ስትራቴጂ ወይም ዴተራንስ አካል ተደርጎ ይወሰዳል። አሜሪካ በባህር ኃይሏና በረዥም ርቀት ሚሳኤሎቿ የምትመካ የአየር ኃይሏ የሚያኩራራት ሀገር ብትሆንም ኢራን ግን ይህንን ባለ ሁለት ቃል መልእክት በመላክ ብቻ በዋሽንግተን የጦር ክፍል ውስጥ ከፍተኛ ድንጋጤና ዳግም ግምገማን ፈጥራለች። ይህ የሚያሳየን ደግሞ የቀጠናው የኃይል ሚዛን በመሳሪያ ብዛት ብቻ ሳይሆን በመልእክቶች ጥራትና በቆራጥነት ላይ የተመሰረተ ስለመሆኑ ነው። ይህ መልእክት የተላለፈውም አሜሪካ ተጨማሪ የባህር ኃይል አባላት ወይም ማሪኖችና ፓራትሩፐሮችን ወደ መካከለኛው ምስራቅ እያጓጓዘች ነው የሚሉ መረጃዎች እየወጡ ባሉበት ወቅት ነው። ዋሽንግተን ከፍተኛ ተለዋዋጭነት ወይም ማክሲማም ፍሌክሲቢሊቲ በሚል ስም ኃይሏን በአካባቢው በኢራን ዙሪያ ላይ ያከማቸች ትገኛለች። የኢራን ወታደራዊ አመራሮች ደግሞ ይህንን እንቅስቃሴ እንደ ተራ የኃይል ማሳያ እንጂ እንደ እውነተኛ ስጋት እንደማይቆጥሩት እየገለጹ ነው የሚገኙት። ይልቁንም ቴህራን የራሷን ዌቭ 80 የተሰኘውን የመከላከያ የአጸፋ እርምጃ አጠናክራ ቀጥላበታለች። የአሜሪካን ግዙፍ ወታደራዊ መዋቅር ውጤት አልባ ሊያደርግ የሚችል ያልተመጣጠነ ጦርነትንም ቀጥላበት ነው ያለችው። ይህ ሁኔታ በመካከለኛው ምስራቅ እየተካሄደ ያለውን ጨዋታ ከመሳሪያ ግጭት ይልቅ የፍላጎትና የጽናት ማሳያ መሆኑን የሚገልጽ ነው። ኢራን ግዙፍ የሆነውን የአሜሪካን ወታደራዊ ብቃት አጣብቂኝ ውስጥ በመክተት አሜሪካም በዲፕሎማሲያዊ መንገድ ሰላም እያለች እንድትጮህ አድርጋለች። ኢራን ግን በሁለት ቃላት ብቻ
የጨዋታውን ህግ እየቀየረች ቀጥላለች። ይህ የኃይል አሰላለፍ መለዋወጥ ደግሞ ወደፊት ለሚመጡት ቀውሶች ኢራን እንደ ቀዳሚ ተዋናይ የጨዋታው መሪ እንድትሆን አስችሏታል ማለት ነው። የቴህራን ወታደራዊ አመራሮች ለአሜሪካ የሰላም ጥሪ የሰጡትን እጅግ አስገራሚና ምሁራዊ ምላሽ ስንመለከት ደግሞ የኢራን ወታደራዊ ባለስልጣናት በተለይ ደግሞ የኻተም አልአንቢያ ቃል አቀባዩ ሌተናል ኮሎኔል ኢብራሂም ዞልፋጋሪ ለትራምፕ አስተዳደር በሰጡት ምላሽ እናንተ ከራሳችሁ ጋር ነው እየተደራደራችሁ ያላችሁት የሚል ነበር። ይህ ንግግር አሜሪካ በመካከለኛው ምስራቅ የምትከተለውን የብቸኛ ተዋናይነት ወይም ዩኒላተራሊዝም ያንን ፖለቲካ ቀይሮ እርቃኑን ያስቀረና ዋሽንግተን በራሷ በፈጠረችው የፖለቲካ አረፋ ውስጥ እንዳለች የሚያሳይ ትልቅ የጂኦፖለቲካ አገላለጽ ተደርጎ ተወስዷል። አሜሪካ በፓኪስታን በኩል ለኢራን የላከችው ባለ 15 ነጥብ የሰላም እቅድ አማራጭ ሳይሆን እንደ ስትራቴጂካዊ ሽንፈት መሸፈኛ ተደርጎ ነው እየታየ ያለው። ዋሽንግተን በአንድ በኩል በሺዎች የሚቆጠሩ የባህር ኃይልና የአየር ወለድ ጦር አባላትን ወደ ቀጠናው እያስጠጋች ነው የምትገኘው። በሌላ በኩል ደግሞ ስለ ሰላምና ድርድር ማውራቷ በቴህራን በኩል ታማኝነት የጎደለው ድርጊት ነው ተደርጎ የተወሰደው። ኢራን ይህንን የሁለትዮሽ ጨዋታ ውድቅ ማድረጓ ደግሞ አሜሪካ በፈለገችው ጊዜ ጦርነት የምትቀሰቅስበት በፈለገችው ጊዜ ደግሞ ድርድር የምታስገድበት ዘመን አሁን አብቅቷል የሚለውን ሁኔታ ያሳየናል። የኢራን ወታደራዊ ስትራቴጂስቶች ያሉት እንዳሉ ከሆነ ደግሞ አሜሪካ አሁን ያለችበት ሁኔታ ስትራቴጂካዊ አጣብቂኝ ወይም ስትራቴጂክ ዴድሎክ ነው። ትራምፕ ለውስጥ ፖለቲካ ፍጆታ ሲሉ ስምምነት ላይ ደርሰናል የሚል ፕሮፓጋንዳ እየነዙ ነው ያሉት። በተጨባጭ ግን ኢራን በድርድር ጠረጴዛው ላይ እንደሌለች ነው መረጃዎች እየወጡ ያሉት። ይህ የኢራን አቋም ደግሞ አሜሪካን ዓለም አቀፍ መሳቂያ ከማድረጉም በላይ በቀጠናው አጋሮች በተለይ የሳውዲ አረቢያና እስራኤል ሁኔታ በአሜሪካ የዲፕሎማሲ አቅም ላይ ያላቸው እምነት እንዲሸረሸር አድርጎታል። ይህንን ጉዳይ ዘርዘር አድርገን ስንመለከተው ኢራን ከራሳቸው ጋር ነው እየተደራደሩ ያሉት በማለት የሰጠችው ምላሽ የራሷ የኃይል ምንጭ በሚገባ ስለምታውቅ ነው። ቴህራን በሶሪያ፣ በኢራቅ፣ በየመንና በሊባኖስ ያሏት የጥቅም አጋሮቿ ወይም እነዚህ አክሲስ ኦፍ ሬዚስታንስ የሚባሉት ኃይሎች ያለምንም ቀጥተኛ የኢራን ተሳትፎ አሜሪካን ማሽመድመድና መፋለም እንደሚችሉ ታውቃለች። ስለዚህ አሜሪካ የምታቀርበው ማንኛውም የሰላም ስምምነት የኢራንን የቀጠናው የበላይነት የደህንነት ስጋቶች ያላካተተ እስከሆነ ድረስ ስምምነቱ ከራስ ጋር የሚደረግ ንግግር ሆኖ ነው የሚቀረው። ይህ የሚያሳየን ደግሞ ኢራን ዲፕሎማሲን እንደ ድክመት ሳይሆን እንደ ጥንካሬ መሳሪያ እየተጠቀመችበት ነው ያለችው። አሜሪካ በራሷ ሜዳ ላይ ስትሮጥ፣ ኢራን ግን ከሜዳው ውጭ ሆና የጨዋታውን ውጤት እየወሰነች ነው ያለችው። ይህ ዲፕሎማሲ ብስለት ደግሞ ኢራን በቀጠናው ውስጥ ካሉ ሌሎች ሀገራት በላቀ ሁኔታ በራስ የመተማመን መንፈስ የተላበሰች ሀገር እንድትሆን አድርጓታል። ግን ኢራን ለምንድን ነው ይህ የድርድር ጉዳይ ችላ ያለችው ያለችው? እኛ ድርድሩ ላይ የለንበትም፣ ራሳቸው ከራሳቸው ጋር ነው እየተነጋገሩ ያሉት እንድትል እያስገደዳት ያለው ኢራንን ምንድነው የሚለውን ነገር እናንሳ አጠር አድርገን። በዚህ ድርድር አሜሪካ ምንድነው የምትፈልገው? ዲማንድ እያደረገች ያለችው አሜሪካ ምንድነው? ኢራንስ የምትፈልገው የምትሻው ምንድነው የሚሉትን አጫጭር ነጥቦች እናንሳ። አሜሪካ ይህ ጦርነት እንዲቆም እንደ ቅድመ ሁኔታ ካቀረበቻቸው የድርድር ነጥቦች መካከል የተወሰኑትን ልንገራችሁ። የመጀመሪያው የኢራን የኒውክሌር ፕሮግራም እንዲያበቃለት ትፈልጋለች አሜሪካ። ሁለተኛው ዩራኒየም ኢንሪችመንት ዩራኒየም ማበልጸግ እንዲቆም ነው የምትፈልገው አሜሪካ። ከዛ ደግሞ የባሊስቲክ ሚሳይሎች ምርትም ሪስትሪክትድ እንዲሆን የተገደበ እንዲሆን ትፈልጋለች። ከዛ ባሻገር ሆርሙዝ የባህር መስመር ለዓለም አቀፍ የንግድ ዝውውር ክፍት እንዲሆን ትፈልጋለች። ከዛ ባሻገር ደግሞ እነዚህ አክሲስ ኦፍ ሬዚስታንስ በማለት የምንጠራቸው ሪጂናል የመቋቋም ኃይሎች የኢራን አጋሮች ለነሱ የምታደርገው ድጋፍም ኢራን እንድታቆም አሜሪካ ትፈልጋለች። እነዚህ 5 ነጥቦች አሜሪካ ይህ ጦርነት ለማቆም በጥብቅ የምትፈልጋቸው ጉዳዮች ናቸው። ኢራንስ ምንድነው የምትፈልገው የሚለውን ደግሞ እንመልከት። ኢራን በገልፍ ሀገራት ያሉ የአሜሪካ ሚሊታሪ ቤዞች ሙሉ በሙሉ እንዲዘጉ ትሻለች። ሁለተኛ ደግሞ እነዚህ በኢራን ላይ ላለፉት 40 ምናምን ዓመታት የተጣሉት ማዕቀቦች ሙሉ በሙሉ በአስቸኳይ እንዲነሱ ትፈልጋለች። ከዛ ባሻገር ስለ የሆርሙዝ የባህር መስመር ስለመከፈት ሁለቱም ይስማማሉ። የሚከፈትበት ሁኔታ ነው ማያስማማቸው። ኢራን የባህር መስመሩ ሲከፈት በባህር መስመሩ ከሚሸጋገሩና ከሚያልፉ መርከቦች ገቢን፣ ታክስን መሰብሰብ ትፈልጋለች። ግብጽ በስዊዝ ካናል የሚያልፉ በፓናማ ካናል የሚያልፉ እነ ቱርክ እና አሜሪካ ሁሉም እንደሚያደርጉት ሁሉ እኔም የሆርሙዝ ስትሬትን ወይም ስትሬት ኦፍ ሆርሙዝን የሚጠቀሙ መርከቦች ክፍያ እንዲከፍሉኝ ይፈልጋለሁ፣ ትራንዚት ፊ አስጀምራለሁ የሚል ሐሳብን አቅርባለች ኢራን። ከዚህ ባሻገር የሚሳኤል ፕሮግራሜ ምንም አይነት ገደብ የሚቀመጥበት አይደለም ስትልም እየተከራከረች ነው። ከዛ ባሻገር ደግሞ እስራኤል ኢራን አጋሮች እንደነ ሂዝቦላ በመሳሰሉ አጋሮቹ ላይ የምታደርገውን ጥቃት እንድታቆም ትፈልጋለች የሚሉ 5 ዋና ነጥቦች ከኢራን በኩል የቀረቡ ናቸው። ስለዚህ ሁለቱም ሳይዶች የራሳቸው የሆኑ ጥግ የያዙ አቋምን ይዟል። ንግግሮች ስታክ እንዲያደርጉ ያደረጉት ጉዳዮችም ሁለቱም ወገኖች ማክሲማል ሲሆኑ ዲማንዶችን ያቀረቡት። አሜሪካ የኒውክሌር ፕሮግራም እንዲቆም ትፈልጋለች፣ ኢራን አትፈልግም። ሚሳኤሎች አሜሪካ ሊሚት እንዲኖራቸው ትፈልጋለች፣ ኢራን አትፈልግም። ሆርሙዝ አሜሪካ ክፍት እንዲሆን እንደ በፊቱ ያለምንም የገንዘብ ክፍያ እንዲሆን ትፈልጋለች፣ ኢራን ደግሞ ኮንትሮል እንዲኖራት በሆርሙዝ ላይ
ትፈልጋለች። አሜሪካ ማዕቀቦች ቀስ በቀስ እንዲነሱ ነው የምትፈልገው። ኢራን ደግሞ ኢሚዲየትሊ እንዲነሱ ነው የምትፈልገው። የዩኤስ ቤዞች በገልፍ ሀገራት ያሉት የዩኤስ ቤዞች ደግሞ እንደምናውቀው ነው አሜሪካ እነዛን ቤዞቿን አባንደን አድርጋ ከቀጠናው መውጣት አትፈልግም። ኢራን ደግሞ አሜሪካ መውጣት አለባት ብላ ታስባለች። በዚህ ሁኔታ እነዚህ ሁለት ኃይሎች በጠረጴዛ ዙሪያ ሊነጋገሩና ሊግባቡ የሚችሉበት እድል በጣም ዝቅተኛ ነው። እንደዚህ አይነት 15 ነጥቦችን ይዛችሁ መጣችሁ እንደራደር ማለታችሁ ከራሳችሁ ጋር ነው እየተነጋገራችሁ ያላችሁት። እኛ ያለንበትም ለማለት ያስገደዳት ኢራንም ይሄኛው የማይጣጣም ወይም ለማግባባት ለማስታረቅ የሚከብዱ ሁለት ጥንፍ የያዙ ጉዳዮች ስላሉ ነው ማለት ነው። ስንቀጥል የምናገኘው ዋናው ነጥባችን ግን የተከበራችሁ የገበያ ሚዲያ ተከታታዮቻችን የገልፎ ሀገራት ትላንት በነበረን ቆይታ የዩኤኢ ከዲፕሎማሲ ወደ ወታደራዊ እንቅስቃሴ የመሸጋገር አንድምታ አንስተን ነበር። ዛሬ ደግሞ ሳውዲ አረቢያ እንመለከታለን። በተለያዩ አጋጣሚዎች በማህበራዊ ትስስር ገጾች ብሎም በገበያ ሚዲያ የዜና ሰዓታችንም እንዳደመጣችሁት ሳውዲ ጦርነቱ ላይ አክቲቭ የሆነ እንቅስቃሴን ማሳየት ጀምራለች። ሳውዲ አረቢያ በኢራንና በአሜሪካ መካከል ባለው ፍጥጫ ውስጥ ያላት እጅግ ውስብስብና አንዳንዴም የሚጋጭ ሚና አሁንም አወዛጋቢ ሆኖ ቀጥሏል። በቅርቡ የወጡ የውስጥ አዋቂ መረጃዎች እንደሚያሳዩን ከሆነ ኤምቢኤስ ወይም መሐመድ ቢን ሰልማን ለትራምፕ አስተዳደር ባስተላለፉት ሚስጥራዊ የተባለለት መልእክት ሂት ዘም ሃርድ በደንብ አድርጋችሁ ምቷቸው የሚል ጥያቄን ከሳውዲ ለአሜሪካ ተልኳል። የሳውዲ አቋም የሚያሳየን ደግሞ ሪያድ የራሷን ደህንነት ስጋት በራሷ ጡንቻ ከመፍታት ይልቅ አሁንም በአሜሪካ ወታደራዊ ኃይል ላይ ተንጠልጥላ ኢራንን ዲስማንትል ለማድረግ ፋንክሽናል የሆነች ኢራን እንዳትኖር የማድረግ ጥረት ቀጥላለች ማለት ነው። የሳውዲ ጥያቄ የሚመነጨው ደግሞ ከጥንካሬ ሳይሆን ኢራን በቀጠናው ላይ ካላት ስር የሰደደ ተጽዕኖ ነው የሚመነጨው። ጥልቅ ፍርሃት ውስጥ ነች ሳውዲ። ኤምቢኤስ የእባቡን ራስ ቁረጡ የሚል የቆየ የሳውዲ ዲፕሎማሲ መመሪያ አላቸው ወይም ዶክትሪን አላቸው። ያንን ዶክትሪን አሁን ዳግም እያነሱት ነው ያለው። ግን ይህ ስትራቴጂ ዛሬ ካለው የኃይል ሚዛን ጋር ፈጽሞ የሚጣጣም አይደለም። ኢራን በአሁኑ ወቅት ያላት ወታደራዊ አቅምና በቀጠናው ያሏት አጋሮች ሳውዲ አረቢያን በአንድ ጅንበር ወደ ጨለማ ሊከቷት እንደሚችሉ ሪያድ ጠንቅቃ ታውቃለች። ይህንን ጉዳይ በዝርዝር እስቲ እንመልከተው። ሳውዲ አረቢያ በአንድ በኩል አሜሪካን ለጦርነት ትገፋፋለች፣ በሌላ በኩል ደግሞ የራሷ የነዳጅ መሰረተ ልማቶች እንደ አርማኮ ያሉ የነዳጅ መሰረተ ልማቶች ማለት ነው ለኢራን ሚሳኤሎች ተጋላጭ እንዳይሆኑ ትሰጋለች። ይህ ድርብ ጨዋታ ወይም ደብል ስታንዳርዲዝም ደግሞ ሳውዲን በሁለት ሰዓት መካከል ነው የሚከታት። ኢራን ግን ይህንን የሳውዲን ድክመት በሚገባ ነው የምትረዳው። ኢራን ለሳውዲ የምትሰጠው መልእክትም ግልጽ ሆኗል። አሁን የአሜሪካ ወታደራዊ መገኘት በቀጠናው በቆየ ቁጥር የእናንተ የኢኮኖሚ ህልውና አደጋ ላይ ይወድቃል የሚል መልእክት ነው ለሳውዲ ጨምሮ ለአብዛኞቹ የገልፍ ሀገራት ኢራን እያስተላለፈች ያለችው። ከዚህም በላይ የሳውዲ ልመና በትራምፕ አስተዳደር ዘንድ እንደ ትልቅ የገንዘብ ምንጭ ነው ተደርጎ እየተወሰደ ያለው። አሜሪካ ሳውዲን የካሽ ምንጭ እንጂ ስትራቴጂክ አጋርነት አለን ብላ የምትመለከት ሀገር እንዳልሆነች በተደጋጋሚ አይተናል። አሜሪካ ለሳውዲ የምትሰጠው ጥበቃ በቢሊዮኖች የሚቆጠር ዶላር የጦር መሳሪያ ሽያጭን ታሳቢ ያደረገ ነው። ኢራን ደግሞ ይህንን የንግድ ግንኙነት ወደ ጎን በመተው በቀጥታ ከህዝቦችና ከቀጠናዊ ኃይሎች ጋር ያላትን ትስስር በማጠናከር ሳውዲና አሜሪካን በዲፕሎማሲው ሜዳ ላይ ነጥሏቸዋል። የሳውዲ አረቢያ ድብቅ ፖለቲካ የሚያሳየንም የኢራን የቀጠናው የበላይነት መቀጠሉ ነው። ሪያድ የቱንም ያህል ዋሽንግተንን ብትወተውት መሬት ላይ ያለው እውነታ ግን ኢራን በማንኛውም ጊዜና ሁኔታ የሳውዲን ኢኮኖሚ ሽባ ማድረግ እንደምትችል የሚያረጋግጥ ነው። የፍርሃት ፖለቲካም ሳውዲን ተገዢ ኢራንን ደግሞ ባለ ግርማ ሞገስ የበላይ እንደሚያደርጋት የሚያጠራጥር አይደለም። ኢራን በሆነ ወቅት እያሳየችን ያለው የ80ኛው ዙር ወይም ዌቭ 18 ተብሎ የሚጠራው መጠነ ሰፊ ወታደራዊ ዝግጅት ደግሞ ልናነሳው የሚገባው ሌላኛው ነጥባችን መሆን አለበት። አሜሪካ በሺዎች የሚቆጠሩ ተጨማሪ የባህር ኃይል አባላት ወይም ማሪኖችና የአየር ወለድ ጦርን ወደ ቀጠናው በማንቀሳቀስ ከፍተኛ ተለዋዋጭነት ያለው እንቅስቃሴ ወይም ማክሲመም ፍሌክሲቢሊቲ በመጠቀም ጥንካሬዋን ለማሳየት እየጣረች ትገኛለች። የኢራን ምላሽ ግን እጅግ የረቀቀና በቴክኖሎጂ የተደገፈ ነው። ዌቭ 80 ተራ ወታደራዊ ልምምድ አይደለም። ማንኛውም አይነት የውጭ ጥቃት በደቂቃዎች ውስጥ መራራ አጸፋዊ እርምጃ እንደሚከተለው ለማሳየት የተቀረጸ ስትራቴጂካዊ መረብ ነው። የኢራን ወታደራዊ ጥንካሬ የመነጨ ያለው እንደ አሜሪካ ካሉ ግዙፍና ውድ የጦር መሳሪያዎች አይደለም። የኢራን ወታደራዊ ጥንካሬ የሚመነጨው አሲሜትሪክ ዋርፌር ከተሰኘው የጦር ስትራቴጂ ላይ ነው። እዛ ላይ አሁን ኢራናውያን በፍጹም ብቃት እየተሳተፉ ነው ያሉት። ኢራን ባዘጋጀችው በዚህ ስትራቴጂ ደግሞ የአሜሪካ የባህር ኃይል መርከቦችና የአየር ኃይል ካምፖች እጅግ ርካሽ ነገር ግን እጅግ ውጤታማ በሆኑ ድሮኖችና ሚሳኤሎች እየተመቱ ነው የሚገኙት። ይህ ማለት ደግሞ አሜሪካ በቢሊዮን ዶላር የገነባችው ወታደራዊ መዋቅር በኢራን የፈጠራ ጥበብና በዝቅተኛ ወጪ በተመረቱ መሳሪያዎች አማካኝነት ዋጋ አልባ ሊሆን የሚችሉበት እድል ሰፊ ስለመሆኑ እያየን ያለ ነው። ይሄኛው ዙር የኢራን ጥቃት ድንበር የመከላከል አቅም ብቻ የሚያሳይ ሳይሆን በቀጠናው ያሉ የአሜሪካ የጥቅም መሰረቶች የማሽመድመድ አቅም እንዳለውም ነው የሚያሳየን። ይህ ዝግጅት የሚያሳየው ቴህራን ለጦርነት መጋበዟን ሳይሆን አሜሪካ ጥቃት ከመሰንዘሯ በፊት ጥቃት ከሰነዘረች ምን ሊያጋጥማት እንደሚችል ሁለት ጊዜ እንድታስብ ቆም ብላ እንድታስብ የሚያስገድድ የመከላከያ ግድግዳ በቴህራን በኢራን በኩል መገንባቱ ነው። አሜሪካ አሁን ሁሉንም አማራጮች በጠረጴዛ ላይ አኑረናል ነው እያለች ያለችው። ግን ኢራን
ኢራን ጠረጴዛው የመገልበጥ አቅም አለኝ ነው እያለች ያለችው። በተግባር እያሳየች ያለችውም እሱ ነው። ከዚህ በተጨማሪ ይህ ወታደራዊ እንቅስቃሴ የኢራንን የሀገር ውስጥ የመከላከያ ኢንዱስትሪ እድገትም ቁልጭ አድርጎ የሚያሳይ ነው። ለ10 ዓመታት የቆየው ማዕቀብ ኢራንን ከማዳከም ይልቅ የራሷን የጦር መሳሪያ በራሷ እንድታመርትና በቴክኖሎጂ ራሷ እንድትችልም እያደረጋት ነው ያለው። ዛሬ ላይ የኢራን ሚሳኤሎችና ድሮኖች በዓለም አቀፍ ደረጃ ስማቸው እየናኘ መምጣቱ ደግሞ የምዕራባውያን ማዕቀብ ስትራቴጂካዊ ሽንፈት የሚያረጋግጥ መሆኑን ነው የሚያሳየን። ስለዚህ ይህ በዛሬው ዕለት የተስተዋለው የ80ኛው ዙር የኦፕሬሽን ትሩ ፕሮሚስ ጥቃት ለዓለም የሚነግረው አንድ እውነት ነው ያለው። እሱም ኢራን በቀጠናው ላይ ያላትን የበላይነት በባዶ ፕሮፓጋንዳ ላይ ሳይሆን መሬት ላይ ባለው እውነተኛ ወታደራዊ ሳይንስ የተገነባ መሆኑን ነው የሚያሳየው። አሜሪካ ኃይሏን ብታከማችም ኢራን ግን በብልሃትና በቴክኖሎጂ ቀድማ በመዘጋጀት የጨዋታውን ሕግ ለራሷ በሚመች መልኩ እየቀየረችው ነው ያለችው። የትራምፕ አስተዳደር በፓኪስታን ዲፕሎማቶች በኩል ለቴህራን በላከው ሚስጥራዊ 15 ነጥብ የሰላም እቅድ ላይ ደግሞ አተኩረን በዛ ጉዳይ ትንሽ ደግሞ እናንሳና ፕሮግራማችን ያጠቃለለው እንሄዳለን። አሜሪካ ይህንን ሰነድ እንደ ትልቅ የዲፕሎማሲ እርምጃ አድርጋ ነው ያቀረበችው። በኢራን ስትራቴጂስቶች እይታ ግን ይህ እቅድ የሰላም ጥሪ ሳይሆን ዋሽንግተን በቀጠናው የገጠማትን ስትራቴጂካዊ ውድቀት ለመሸፈን የዘረጋችው ፌስ ሴቪንግ ኤግዚት ወይም ደግሞ እንደተከበረች ከጦርነቱ ራሷን ገለል ለማድረግ የምትጠቀምበት መንገድ ወይም ወጥመድ ተደርጎ ነው የተወሰደው። ይህ የ15 ነጥብ ሰነድ የመጣው አሜሪካ በኢኮኖሚና በወታደራዊ ጫና ኢራንን ማንበርከክ እንደማትችል በተረዳችበት ወቅት መሆኑ ደግሞ ነገሩ ይባስ ግርምትን የሚያጭር ያደርገዋል። ሰነዱ የኒውክሌር ስምምነትን፣ የቀጠናዊ ተጽዕኖ እና የሚሳኤል ፕሮግራሞችን የሚራሱ ነጥቦችን ይዟል። ኢራን ግን ጥያቄውን ውድቅ ያደረገችው በምክንያት ነው። ቀደም ብዬ እንደነገርኳችሁ አሜሪካና እስራኤል ይዞት የመጡት አቋም ከኢራን ፍላጎት ጋር ፍጹም ተቃራኒ ነው። ስለዚህ ኢራን ያለ ምንም ማንገራገር ነው ውድቅ ያደረገችው። ቴህራን የምትረዳው አንድ እውነት አለ በዚህ ጉዳይ ላይ። አሜሪካ የምትደራደረው ጠንካራ ስትሆን ሳይሆን አማራጭ ሲጠፋት ነው። ስለዚህም ይህንን ጥያቄ መቀበል ማለት ለአሜሪካ የፖለቲካ ትንሣኤ እድል መስጠት መሆኑን እንገነዘባለን ነው እያሉ ያሉት ከወደ ኢራን የሚወጡ ድምጾች ማለት ነው። ይህ ደግሞ የሚያጠራጥር እውነት፣ ይህ ደግሞ ያለምንም ጥርጥር እውነትና እውነት የያዘ ንግግር ነው ከወደ ኢራን እየተሰማ ያለው። አሜሪካና አጋሮቿ አሁን ከፍተኛ ጫና ወይም ማክሲማም ፕሬሸር በሚል ስም በኢራን ላይ የጣሉትን በታሪክ ታይቶ የማይታወቅ የተባለለትን የኢኮኖሚ ማዕቀብ ውጤት ነው። ዋሽንግተን ማዕቀቡ የኢራንን ኢኮኖሚ በማሽመድመድ ህዝቡን በመንግስት ላይ እንዲነሳ ወይም እንዲያምጽ ወይም ቴህራን ወደ ድርድር ጠረጴዛው ላይ ተገዳ እንድትመጣ እንድትንበረከክ ያደርጋል የሚል ተስፋ ነበራቸው። ሆኖም ግን ዛሬ ላይ ሆነን ስንመለከተው ይህ ስትራቴጂ ግቡን መምታት ቀርቶ ለአሜሪካ የጂኦፖለቲካ ሽንፈት ምክንያቱ የመነሻ ሆኖ ነው የመጣው። የኢራን ኢኮኖሚ ጽናት የሚመነጨው ሬዚስታንስ ኢኮኖሚ ተብሎ ከሚጠራው በሀገር ውስጥ ምርት ላይ ካተኮረ ፖሊሲያቸው ነው። ቴህራን በማዕቀብ ምክንያት ከዓለም አቀፍ የገንዘብ ዝውውር ስርዓት ብትገለልም ይህ ሁኔታ የራሷን የቴክኖሎጂ አቅም እንድታሳድግ ነው ያስገድዳል። ዛሬ ኢራን እጅግ ዘመናዊ የሆኑ ድሮኖችና ሚሳኤሎችና የሳይበር ደህንነት መሳሪያዎችን በራሷ አቅም ማምረት መቻሏ ማዕቀቡ የፈጠራ አቅሟን ከማዳከም ይልቅ እንዳነቃቃው የሚያሳይ ህያው ምስክር ተደርጎ ነው የሚወሰደው። አሜሪካ ማዕቀቡን እንደ መሳሪያ የተጠቀመችበት፣ ኢራን ደግሞ አዳዲስ የንግድ መስመሮችን በመክፈት ምላሽ እንድትሰጥ አስገድዷታል። ከሩሲያ ከቻይናና ከሌሎች የዩራሲያ ሀገራት ጋር ያደረገችው ስልታዊ ጥምረት አሜሪካ በቀጠናው ላይ የነበራትን የኢኮኖሚ የበላይነት ዋጋ እንዲያጣ አድርጎታል። በተለይ በነዳጅ ንግድ ላይ የተጣለው ማዕቀብ ኢራን ሌሎች የኢኮኖሚ ዘርፎች እንድታሳድግና በነዳጅ ላይ ብቻ የነበራትን ጥገኝነት እንድትቀንስ ያደረጋት አጋጣሚ ነው። ይህ ደግሞ ለሀገሪቱ የረዥም ጊዜ የኢኮኖሚ ነጻነት ትልቅ መሰረት የጣለ ክስተት ነው። ከዚህም በላይ ግን የኢኮኖሚ ጦርነቱ አሜሪካን በቀጠናው ካሉ አጋሮቿ ጋር እያጋጫት ነው ያለው። እንደ ሳውዲ አረቢያ ያሉ ሀገራት የኢራን ኢኮኖሚ እንዲደቅ እየተመኙ ቢሆንም ማዕቀቡ ያስከተለው የነዳጅ ዋጋ መዋዠቅና የቀጠናው አለመረጋጋት ግን የራሳቸውን የቪዥን 2030 ራዕያቸው ስጋት ላይ እንዲወድቅ አድርጎታል። ኢራን ይህንን ጫና ተቋቁማ በማለፍ ለዓለም ያሳየችው ትልቁ ቁም ነገር ቢኖርም ሉዓላዊነትና ክብርን በዶላር መግዛት እንደማይቻል ነው። የምዕራባውያን የኢኮኖሚ ጦርነት በኢራን ላይ ያስከተለው ያልታሰበ ውጤት ቴህራን ዛሬ ላይ የቆመችው እንደ ተሸናፊ ሀገር ሳይሆን የዓለምን የኢኮኖሚ ስርዓት ተገዳድራ ማለፍ እንደምትችል ያሳየች ሀያል ሀገር ሆና እንድትቆም ነው ያደረጋት። ይህ የጽናት ታሪክ ለሌሎች በማዕቀብ ስር ላሉ ሀገራት ደግሞ እንደ አርአያነት የሚጠቀስና የአሜሪካን የማዕቀብ ዲፕሎማሲ እንዴት ውድቅ ማድረግ እንደሚቻል ያስተማረ ሆኖ ያለፈ ክስተት ነው ማለት ነው። ኢራን በመካከለኛው ምስራቅ ያስመዘገበችውን ትልቁ ስትራቴጂካዊ ድል ምንድን ነው ካልን ደግሞ አሜሪካና አጋሮቿ ኢራንን በገዛ ድንበሯ ውስጥ ለማጠርና ለብቻዋ ነጥሎ ለማጥቃት ቢሞክሩም ቴህራን ግን የአክሲስ ኦፍ ሬዚስታንስ በሚባለው መዋቅር አማካኝነት ጦርነቱን ከገዛ ቤቷ አውጥታ ወደ ጠላቶቿ ደጃፍ እንደወሰደችው ነው የሚያሳየን። ይህ መረብ ከሊባኖስ እስከ የመን ከሶሪያ እስከ ኢራቅ የተዘረጋ ነው።
አሜሪካ ደግሞ በቀጠናው ለምታደርገው ለማንኛውም ወታደራዊ እንቅስቃሴ እንደ ስትራቴጂካዊ ማነቆ ሆኖ ነው የሚያገለግለው። የዚህ ጥምረት ጥንካሬ የሚመነጨው ደግሞ በገንዘብ ወይም በግዳጅ አይደለም፣ በጋራ ራዕይና በጸረ ኢምፔሪያሊስት አስተሳሰብ ላይ የተገነባ መሆኑ የዚህ ጥምረት ፋይዳ የላቀ ያደርገዋል ማለት ነው። ይህንን ብለን ልዩ ጥንቅራችን ያጠቃለል ነው ስንሄድ ግን ከኢራን we are ready ከሚለው የተዘጋጅተናል መልእክት ጀምረው አሜሪካ በፓኪስታን በኩል እስከላከችው ቴህራን ከራሳችሁ ጋር ተደራደሩ ብላ ውድቅ እስካደረገችው የድርድር ነጥብ ድረስ ያለው ሂደት ስንመለከት አንድ ግልጽ እውነታን እንመለከታለን። እውነታውም በመካከለኛው ምስራቅ ያለው አሁናዊ የኃይል ሚዛን ከምዕራባውያን እጅ ወጥቶ ወደ ቀጠናዊ ኃይሎች በተለይም ወደ ኢራን መሸጋገሩን የሚያሳየን። ይህ የኃይል ሽግግር ደግሞ የተረጋገጠው አሜሪካ በሺዎች የሚቆጠሩ ወታደሮችን ብታከማችም ኢራን ከስትራቴጂካዊ አቋሟ ዝንፍ እንዳትል ማድረግ ባለመቻሏ ነው። ዋሽንግተን በወታደራዊ ጡንቻና በዲፕሎማሲ ጫና ቴህራንን ለማንበርከክ ያደረገችው ሙከራ በተቃራኒው የኢራንን የሀገር ውስጥ አንድነትና የቀጠናዊ አጋሮች እነዚህ አክሲስ ኦፍ ሬዚስታንስ ጽናት እንዲጠናከር አድርጎታል። ዛሬ ላይ ሆነን ይህንን አጋጣሚ ስንመለከተው አሜሪካ በቀጠናው ያላትን ሚና ከተቆጣጣሪነት ወደ ተከላካይነት ዝቅ እንዲል ያደረገ ነው። ይህ ማለት ደግሞ ለኢራን ግዙፍ ትልቅ ስትራቴጂካዊ ድል ነው። የዚህ ጦርነት ትልቁ ተሸናፊ ደግሞ አሜሪካ ብቻ አይደለችም። የአሜሪካን ጥበቃ ተስፋ አድርገው የነበሩት የቀጠናው አጋሮችም እኩል የሽንፈቱ ቀማሽ ያደርጋቸዋል። ሳውዲ አረቢያ በድብቅ ኢራንን ምቱ በማለት ብትማጸንም አሜሪካ ግን የራሷን የኢኮኖሚና የፖለቲካ ኪሳራን በመፍራት ወደ ቀጥተኛ ጦርነት ተጨማሪ እርምጃዎችን መጓዝ አትፈልግም። ይህ ሁኔታ ለሪያድና ለቴልአቪቭ የሚነግረው አንድ ነገር ቢኖር ደግሞ አሜሪካ በችግር ጊዜ አስተማማኝ አጋር አይደለችም የሚለው ነው። ኢራን ግን በተቃራኒው ነች። አጋሮቿን በመደገፍና ጫናዎቿን በመቋቋም የቃሏና የተግባሯ ባለቤት መሆኗን ያስመሰከረች ነው ያለችው። ወደፊት አሻግረን ስንመለከት ደግሞ ኢራን በዚህ ጨዋታ ላይ ነገሮችን ለመቋጨት የተቃረበች ትመስላለች። አሜሪካ ወታደሮቿን ከቀጠናው ብታስወጣ ኢራን ቀጠናውን ሙሉ በሙሉ የመቆጣጠር እድልን ታገኛለች። ወታደሮቿን ብታቆይ ደግሞ ለኢራን ድሮኖችና ሚሳኤሎች ኢላማ ሆነው ይቀጥላሉ ማለት ነው። የአጣብቂኝ አሜሪካ ለወደፊቱ የዲፕሎማሲ ሽንፈት እያዘጋጃት ነው ያለው። ኢራን ግን በትዕግስትና በጥበብ ጊዜውን እየጠበቀች ስለ እንደመሆኗ መረጃዎቹ ያሳዩናል። አሜሪካ ከቀጠናው ጠቅላይ የምትወጣበት ቀን የኢራን ድል የሚታወጅበት ቀን ይሆናል። በድርድርም ሆነ በጦርነትም ሆነ አሜሪካ ከዛ አካባቢ ሚሊታሪ ፕሬዘንሷን እንዲነሳ የወሰነች ቀን የአሜሪካ ሽንፈት የሚታወጅ ይሆናል። አሸናፊው ማን ነው ለሚለው ጥያቄ መልሱም የዛን ሰዓት ነው የሚገኘው። ግን አንድ ነገር ማወቅ የምንችለው አሸናፊው የሚለየው መሳሪያ ያከማቸው አይደለም፣ ጽናት ያለው አሸናፊ እንደሚሆን የሚያጠራጥር አይደለም። አሸናፊው በዶላር የሚደለል ሳይሆን በስትራቴጂካዊ ብልሃት የሚመራው እንደሚሆንም እርግጥ ነው ማለት ነው። ይህንን ብለን ልዩ ጥንቅራችን እዚህ ላይ እንቋጫለን። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ በማድረግ አብራችሁ እንድትሆኑ እንጋብዛለን። ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ እስክንገናኝ ድረስ መልካሙን ሁሉ እናንተ እመኛለሁ። ሰላም።